ከታዘዝኩት ውጪ ምን ሰራውና? ምን አይነት ራስ ወዳድ ነሽ እኮ በዚህ ልክ ተናነቀራል ማለት ነው። እሞታታለሁ እንጂ አላረገው። ማን ፍቅር? አሁን ደግሞ ደርሶ አውሬ መሆን አንድ ነገር አድርገው እንዳይገላግልሽ። ኧረ አሁን ላይ እንደዚህ አይነት ደስታ መጠበቅ አቁሜያለሁ። ኧረ ቆርጠሽ ተነስተሻላ። አሁን እሱን ራሱ ቢጠይቁት ዝም ነው የሚለው። አንቺ ልትረጂኝ አትችይም አይደል? ኧረ እሳቸውማ ድምጻቸው ጠፍቷል። የሉ ገላገለኝ በለኛ። ምን ነው በጣም ስለጨነቀኝ አትቆይ። አሁን ቀጥ ብለሽ ውጪ። ሲጣርግ ይገልሻሉ ብዬሻል ነበር። ችግርሽ እንዴ? እኔ ምን አደረኩኝ? ለራሴ አሁን አይደል እንዴ ተፈታውትኝ? ቆይ ምን አደረኩኝ? ኧረ አዎ ቅምጥል፣ እኔ ነኛ ስለ ኪንጎ እዛ መስራት ተናግሬ እሱን አሳስሬ እኔ በነፃ የወጣሁት። ኧረ እንደሱ አይደለም ቅምጥል፣ ተረጋጊ። ምን ሆነሻል? እንደዚህ ቅምጥል ልቀቂኝ፣ እያሳመምሽኝ ነው እንዴ። እሱ ለአንቺ ባሰበና እንዴት ነው ከእስር ቤት የምናስወጣት እያለን በተጨነቅን እንዴት እሱ ላይ ታሰሪያለሽ እንዴ? ኧረ እኔ ምንም ያደረኩት ነገር የለም። ልቀቂኝ። ምን ሆነሻል ቅምጥል? አደይና ዴቭ ቤሪን በድጋሚ አጠገባችን እንዳትደርሺ ሲሉ አከናፍረው አባረሯት። ቤሪ ደግሞ ዴቭዬ ከአንተ መለየት አልችልም፣ እባክህ ለዚች ልጅ ብለህ እኔን አትተወኝ። እሷ እኮ ያልሰለጠነ ቤተሰብና እንዲሁም ደግሞ እሷም ያልሰለጠነች ልጅ ናት እያለችም አደይን ለማንቋሸሽ እየሞከረች ትገኝ ነበረ። ነገር ግን ዴቭ በድጋሚ ስለ አደይ አንዳችን መጥፎ ነገር መስማት አልፈልግም፣ አሁኑኑ ወደ መጣሽበት ተመለሽ በማለት ነበረ ቤሪን አባሯት የነበረው። ዶክተር ዩኤል ሩታን ስለኔና ስላንቺ ለምን ሰዎች ያውቃሉ ሲልም እየተቆጣት ይገኛል። ሩታም እንዴት እንደዚህ ትለኛለህ? ዶክተር ምን ችግር አለው? እኔ እንጂ ያፈቀርኩህ አንተ እኮ አይደለህም እያለች ብትጠይቀውም ነገር ግን ዶክተሩ ለኔ ለስሜ ጥሩ አይደለም፣ ስለዚህ በዙሪያሽ ያሉ ማናቸውም ቢሆኑ ስለኔና ስላንቺ ማወቅ የለባቸውም፣ አንቺም እንዳፈቀርሽኝ ለማንም አትናገሪ ይላት ነበረ። ሩታ በዚህ ነገር እጅግ በጣም ስለተናደደች ስለኔና ስላንተ ፍቅረኛ እንዳትሰማ ፈልገህ ነው አይደል ስትልም ጠየቀችው። ዶክተሩም አዎ ሩታ ፍቅረኛዬ እንዳትሰማ ነው ሲልም መለሰላት። ታዲያ እንደዛ ከሆነ እውነታ ካለህ ፍቅረኛክን እንድታስተዋውቀኝ እፈልጋለሁ የምትለዋ ሩታ አሁን አምርራ ዶክተሩን እስስቱን አንቃ ይዘዋለች። ዶክተሩም አይ ሩታ በማለት ደንግጦ ፍቅረኛዬ አገር ውስጥ አይደለችም፣ እናም ከመጣች አስተዋውቅሻለሁ፣ ነገር ግን በቅርብ የምትመጣ አይመስለኝም ሲልም ሩታን ለማስቀየስ ሞከረ። ታዲያ ሩታም ዶክተር የማትደውልልኝ እና መተክ የማትጠይቀኝ ከሆነ ኃላፊነቱን መውሰድ አልችልም፣ በድጋሚ ወይ ራሴን አጠፋለሁ ወይ ደግሞ ሆስፒታል መጥቼ እተኛለሁ ትለው ነበረ። ዶክተሩም እጅግ በጣም ደንግጦ ሩታ ምንድነው ያደረግሽው? አሁን እኮ ይህንን ነገር አደይ ትሰማለች፣ አደይ ከሰማች ደግሞ እኔን ትጣላኛለች ይል ነበረ። በማይሆን ነገር ላይ ተስፋ እያደረገ የሚገኘው ዶክተር ዩኤል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ይህንን ቪዲዮ ከመጀመራችሁ በፊት ደግሞ ላይክ ማድረጋችሁን እንዳትረሱ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 245 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አደይና ዴቭ እንግዲህ በተደጋጋሚ ሰላማቸውን የሚነሳቸው ነገር እንዳላጡ እያየነው ነው። ታዲያ ቤሪ ወደ እነሱ ህይወት በድጋሚ በመምጣት ለመበጥበጥ እየሞከረች ትገኛለች። ምንም እንኳን ቤሪ ሄዳልናለች ብለው ሰላማችንን አገኘን የሚሉት አደይና ዴቭ አሁን ደግሞ በድጋሚ ሰላማቸው እየተበጠበጠ ይገኝ ነበረ። በአንቺ ምክንያት ችግር ውስጥ አንግባ እያሉ ቢለምኗትም ቤሪ ግን በፍጹም መበጥበጧን አላቆመችም። ባሌን አሳስረሽ አንቺ መቼም ሰላም አይኖርሽም የምትለዋ ቅምጥል ቤቲን አንቄ ካልገደልኩኝ ትላለች። ቤቲ ባንቺ የተነሳ ነው ኪንጎ እስር ቤት እየገባው የምትለዋ ቅምጥል አሁንም ከቤቲ ራስ አልወርድም፣ ኪንጎ አንድ ነገር ይሆንና ሙሉ በሙሉ ተጠያቂ የማደርግሽ አንቺን ነው፣ አይካልሽ ደግሞ ሄደሽ መስክረሽ ኪንጎን ማስፈታት ይኖርብሻል ትላታለች። ቤቲም እኔ ለራሴ በመከራ ነው የተለቀኩት ብትላትም አንቺ የኔም ባል ችግር ውስጥ አስገብተሽ አንቺ ራስሽን ነጻ አደረግሽ፣ ምን አይነት የራስ ወዳድ የሆንሽ ሰው ነሽ ትላት ነበረ። ቤቲም
እንግዲህ ራሴን ለማስለቀቅ ብዬ ሳይሆን መናገር ያለብኝን ተናግሬ ነው የለቀቁኝ ትል ነበረ። ቅምጥል አንገቷን ይዛ እያስፈራራቻት በነበረበት ሰዓት ኢንስፔክተሩ በድንገት መጣ። እናም ኢንስፔክተር እባክህ ባሌ ምንም በማያውቀው ነገር ስለታሰረብኝ አስፈታልኝ ስትልም ለመነችው። ኢንስፔክተሩም እያንዳንዱ ምርመራ ይደረግለትና ሁሉንም እውነታ ካጣራሁኝ በኋላ ባልሽን እለቅልሻለሁ። ቆይ ታዲያ አንቺ እዚህ ምን ታደርጊያለሽ ሲልም ጠየቃት። ቅምጥልም አይ ምንም አላደርግም፣ እናም ባሌ ሊጠይቅ ነው የመጣሁት ስትል ነገረችው። እናም ታዲያ ለምንድን ነው የምትጨቃጨቁት ቢላቸውም ኪንጎ ያለ ጥፋቱ እንደታሰረ አውቃለሁኝ፣ ለዚህ ነገር ደግሞ ተጠያቂዋ ቤቲ ናት ስትል ነበረ። ቤቲን እውነታውን እንድትናገር እያረኳት ነው እያለች ለኢንስፔክተሩ የነገረችው። ኢንስፔክተሩም ቤቲ እውነታውን ተናግራን የወጣችው፣ እናም እሱም እውነታውን ከተናገረ ምንም ችግር የለውም ይፈታልሻል ይላት ነበረ። እናም ቅምጥል ኪንጎን ለመጠየቅ ወደ እስር ቤት ጎራለች። ኪንጎ እባክህ ይቅርብክ ስልክ ቤቲ እያልክ ይኸው በራስ ጊዜ ወጥመድ ውስጥ ገባ። እናም እጅግ በጣም ደብሮኛል ከፍቶኛልም ትለው ነበረ ቅምጥል። ኪንጎም ቅምጥል እባክሽ አንቺን ስላየሁኝ እኔ በጣም ተጽናንቻለሁ። እናም አሁን ደህንነት እየተሰማኝ ነው። ከኔ በላይ ደግሞ አንቺ የምታዝኝ ከሆነ እጎዳብሻለሁ። አሁኑኑ ለዳይመንድ ንገሪውና መፍትሄ ይፈልግልኝ፣ እሱ መፍትሄ አያጣም ይላት ነበረ። ቅምጥልም እሺ ኪንጎ በቃ ችግር የለውም በማለት ተስማምተው እሷም ወደ ዳይመንድ ለመናገር ሄደች። ዳይመንድና ኩኩሻ አሁንም አንድነትና አጋርነታቸው እንደቀጠለ ይገኛል። ታዲያ ከዚህ በፊት ደብድበውት የነበረ ገጀራው አሁንም ኩኩሻን እየፈለገና እያሳደዳት ይገኝ ነበር። ታዲያ ኩኩሻን ለመፈለግ ብቻ ብሎ ሳይሆን ቤዛንና ዳኒንም አብሮ እየፈለጋቸው ይገኝ ነበረ። እናም በመጨረሻ ኩኩሻን አገኛት። ታዲያ ኩኩሻን እጅና እጇን ይዞ አሁኑኑ ቁጭ ብድግ እያልሽ ጆሮሽን በእጅሽ ይዘሽ ይቅርታ ትጠይቅኛለሽ እያላትም ይገኛል። ኩኩሻም ጥጋበኝነቷ እንደቀጠለ ይገኝ ነበረ። እናም አንተ ማን ስለሆንክ ነው ለአንተ ቁጭ ብድግ የምሰራው? በጭራሽ አላደርገውም ትለው ነበረ። በዚህም መካከል ሁለት እጇን ጥርንፍ አድርጎ ስለያዛት ምንም እንደማትችል ቢገባትም ነገር ግን እሱ የሚላትን ምንም ነገር ማድረግ አልቻለችም። እናም ይህ በእንዲህ እያለ ዳይመንድ በድንገት ተከሰተ። ዳይመንድም ቁም አንተ ልቀቃት ሲል ነበረ ገጀራውን እያስለቀቀው የሚገኘው። ገጀራውም ቆይ አንተ ደግሞ ከየት መጣህ አለው። ዳይመንድ በድንገት ዘርጥቶ ጣለውና ገጀራውን በቦክስ ይለው ጀመረ። ኩኩሻም ሆነች ዳይመንድ እየተረዳዱ ገጀራውን ቅጥቅጥ አድርገው ደበደቡት። በዛም ሰዓት ዳኒ ተከሰተ። ዳኒም ገጀራው አረ ወጥተሃል እንደ እየፈለከኝ ነው ማለት ነው ሲልም እየተሯሯጠ ሄደ። እናም ለቤዛ ስልክ በመደወል ቤዛ ገጀራው ተፈቶልሻል፣ እናም አሁን እዚህ መንገድ ላይ ጥለው እያሰቃዩት ይገኛሉ። ኩኩሻና ዳይመንድ እየደበደቡት ነው እና ራስሽን ጠብቂ ሲል ከአፉ ሳይወጣ ገና ገጀራው ቤዛን አገኛት። እናም ቤዛ ነገርሽ ነበረ መቼም ቢሆን ከኔ አታመልጭም፣ ከእስር ቤት እንደወጣሁኝ የመጀመሪያ ስራዬ የምትሆኚው አንቺ ነሽ ብዬሽ ነበር፣ እንኳን አገኘሁሽ ሲጥ አድርጌ ነው የምገልሽ አላት። ቤዛም እባክህ ገጀራው እኔ ምንም የማውቀው ነገር የለም ተው እባክህ አትግደለኝ እያለች መለመንና መማጸኗን ቀጠለች። ቤዛ እንግዲህ መቼም ቢሆን ገጀራው ከእስር ቤት አይወጣም ብላ ስላሰበች ነበረ እስካሁን ሙሉ በሙሉ ያደረገችበት እና ሙሉ ወንጀሎችን በገጀራው እንዲሰበቡ ያደረገቻቸው። ታዲያ አሁን ላይ መውጫ ቀዳዳ ያጣቸው ቤዛ በገጀራው ልስጠፋ ዳርዳር እያለች ትገኛለች። ገጀራውም ጨክሮ ቤዛን ይገላት ይሆን ወይስ ደግሞ በማስጠንቀቂያ ያልፋት ይሆን? ወይም ደግሞ ቤዛና ገጀራው በሚከራከሩበት ሰዓት ፖሊስ መጥቶ ገጀራውን ወደ ነበረበት እስር ቤት ይመልሰ ይሆን? እንግዲህ በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ይህንን ቪዲዮ ከመጀመራችሁ በፊት ላይክ ማድረጋችሁን እንዳትረሱ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።